ደስታ የሩታ ቤተሰቦች ቤት ሄደ። የሩታ ታላቅ እህት ደስታንና ሩታን በቤት ውስጥ እንዳገኘቻቸውና ከዛም ደግሞ ደስታን ከቤት እንዳስወጣቸው አይተናል። ይህንንም አስመልክቶ ደስታ የመጨረሻ ውሳኔን እወስናለሁ፣ እኔ ከዚህ በኋላ ማንም በሩታ ህይወት ውስጥ ወጣ በዚህ ገባ ብሎ ትዕዛዝ እንዲሰጠኝ አልፈልግም። ከዚህ በኋላ ሁልጊዜም ከጎኗ መቆም ያለብኝ እኔ ነኝ። ከዚህ በኋላ ማድረግ ያለብኝን ነገር በሙሉ አረጋለሁ። ለቤተሰቦችሽም ማሳወቅ ካለብኝ አሳውቃለሁ እንጂ ከዚህ በኋላ እንደ ልጅ ወጣ ገባ ሊሉኝ አይገባም ብሎ የሩታ ቤት ድረስ ቤተሰቦቿን ለማናገርና ለማስማማት ሄደ። ሰላማችሁ በያላችሁበት ብዝት ይበልልኝ። የተወደዳችሁ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? ሩታን የምትወዷት የምታከብሯት ሁልጊዜም ቅንቅኑን መልካሙን ለሰው የምትመኙ ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቪዲዮን እንድትጀምሩት በፍቅር ስም ጠይቃለሁ። እንግዲህ በትላንትናው ዕለት እንደተመለከትነው ከሆነ ደስታና ሩታ አንድ ላይ ቤት ውስጥ ቁጭ ብለው ባሉበት ሰዓት ብዙ ነገር እያወሩ ባሉበት ሰዓት የሩታ ታላቅ እህት ቤት እንደመጣችና ደስታንና ሩታን በድንገት እንዳገኘቻቸውና በዚህም ተናዳ ደስታን አመነጫጭቃ ከቤት ውጣ፣ እዚህ ላይ ካልፈልግም እንዴት የባለ ትዳር ቤት ትቀመጣለህ? እንዴት የባለ ትዳር ቤት ቁጭ ብለህ አገኘሃለሁ? እሷ ባለ ትዳር ናት። በሁል ጊዜ በጆሮዬ የምሰማውን ነገር ብዙዎች የሚነግሩኝን ነገር በአይኔ አየሁት። ሩታ እንዴት እንደዚህ ታደርጊያለሽ? እንዴት ከሱ ጋር ባዶ ቤት ውስጥ ማንም በሌለበት ሌላ ሰው እንኳን ጓደኞችሽ እንኳን ኖሮ እሱ ቢመጣ እሺ፣ ግን ባዶ ቤት ውስጥ አንቺ ብቻ ባለሽበት እንዴት ከሌላ ወንድ ጋር አገኝሻለሁ? አንቺ አብርሃም የፈለገውን ነገር ቢያደርግና አብርሃም የፈለገውን አይነት ሰው ቢሆን አንቺ እንደዚህ አይነት ሰው ነሽ ወይ? እንዴት የሚሉኝን ነገር በአይኔ አያለው። በድንገት ባልመጣ ኖሮ አንቺም እንደዚህ አይነቱን ነገር ለእኔ አትነግሪኝም ነበርና እንዴት እንደዚህ ታደርጊያለሽ ብላ እሷንም ተቆጥታት እሱንም ደግሞ ከቤት አመነጫጭቃ ውጣ እንዳላይክ ብላ እንዳስወጣችው አይተናል። ከዛም በኋላ እሱም ተመልሶ ወደ ቤቱ ገብቶ ይሄ ንግግርሽ ልክ አይደለም፣ እኔን በዚህ ልክ በእንደዚህ አይነት መልኩ ልታናግሪኝ አይገባም። ምንም ቢሆን እኔ የሌላ መጥፎ ሰው አይደለሁም፣ ወይም ደግሞ መጥፎ ነገር ሩታ ላይ አድርጌባት የማውቅ ሰው አይደለሁም። ሩታ ላይ ብዙ ነገር ያደረገውን አብርሃምን እስካሁን ድረስ እየተንከባከባችሁት ከሩታ ጎን እንዲሆንና ሩታን እንዳይረቃት እያደረጋችሁ እኔን ግን ለእሷ ደስታን ሰላምን የምመኘውን እኔን ግን በዚህ ልክ ማመነጨቃችሁን እኔ አልደግፈውም፣ ወይም ደግሞ እንዲህም እንድታረጉ ካሁን በኋላ አልፈቅድላችሁም። እኔ ሩታን ማግኘት ስፈልግ ሩታ ትልቅ ሰው ናት፣ በራሷ መወሰን በራሷ ማድረግ የምትችል ሰው ናትና በፈለግኩት ሰዓት እሷን ላገኘት እችላለሁ። የእናንተንም ፍቃድ መጠየቅና ማግኘትም ያለብኝ እንደሆነ በክብር እጠይቃችኋለሁ ብሎ ተናግሮ ነበረ። ካሜራም በኋላ ከካሜራም ጀርባ እንግዲህ ብዙ አውርተው ነበረ። ከሩታ ጋር ቢሆን እኔ ሁልጊዜ ቤተሰቦችሽ ባዩኝ ቁጥር እንደዚህ ትሪት እንዲያደርጉኝ አልፈቅድላቸውም። እኔም የራሴ ቤተሰብ የራሴ ክብር ያለኝ ሰው ነኝና እና ደግሞ አንቺን ከዚህ ከማትፈልጊው ህይወት አስወጥቼሽ ደስተኛ ላረግሽ ነው የምፈልገው። ስለዚህ ይህን ነገር ቤተሰቦችሽም ሊረዱልኝ ሊያውቁልኝ ይገባል ብሎ ቤተሰቦቿ ቤት እንደሄደ ሩታ እንግዲህ ተው ቤተሰቦቼ ቤት የመሄዱን ጊዜ ሰዓቱ መሆን አይደለም። ስለዚህ አሁን እንደዚህ እንድታደርግ እኔ አልመክርህም፣ እንደዚህ አታደርግ ብለው ነበረ። ደስታ ግን እኔ በቃ ከዚህ በኋላ የምፈልገው አንቺን በነፃነት ማግኘት ነው። ስለዚህ የሆነ ሰው አየኝ አላየኝ ብዬ እንደ ሌባ አንቺን ሳገኝ መሳቀቅ፣ በሌላ ሰው መመነጫጨቅ አልፈልግም ብሎ ቤቷ እንደሄደ የሩታን ቤተሰቦች ሊያገኝ ቤቷ የሩታ ቤት ድረስ እንደሄደ ሰምተናል። ደስታም ብቻ አይደለም ደግሞ ሩታም ለእህቷ እሱም በዚህ አይነት መልኩ ትሪት እንድታደርጊው በዚህ አይነት መልኩ እንድትቀበዩ ፊትሽን አኮሳትረሽ አመናጭቀሽ ከቤት እንድታስወጩ አልፈልግም። እውነት እንደተናገረሽ እሱም እንዳለሽ እሱም የራሱ ክብር ያለው ሰው ነው። ምንም አላደረገኝም፣ እኔም ደግሞ ምንም ሲያደርገኝ አላያችሁም። ሁል ጊዜ እያለቀስኩኝ አብርሃም የፈለገውን ነገር እያደረገ እኔ ጋር እየመጣ እናንተም ደግሞ የእኔ ቤተሰቦች ሆናችሁ ግን ከአብርሃም ጎን ቆማችሁ ሁላችሁም ከሱ ጎን ቆማችሁ እኔን የሚደግፈኝ እንኳን ማንም ሰው ሳይኖር በእናንተ ውሳኔ ከአብርሃም ጋር መቀጠል ነው ወይ የምትፈልጉት? እንድቀጥል ነው ወይ የምትፈልጉት? ብዙ ነገር አድርጎኝ ነበረ። በጣም ብዙ ነገር አድርጎኛል። አንዱም አብርሃም ያደረገኝ ነገር በደስታ ምክንያት አይደለም።
ያን ሁላ ነገር ሲያደርገኝም ደስታ ጭራሽ አላቆም ነበር፣ ህይወታችን ውስጥም ደግሞ አልነበረም። ሆኖም ግን አሁን ደስታ ሲመጣ ነገሮች እኔ ጥፋተኛ እንደሆንኩ ማስመሰል አትችሉም፣ እንዲህ ማድረግም የለባችሁም። እኔ ለእናንተ ብዬ በዚህ ልክ መስዋዕት መክፈል አልችልም። በቃ ህይወቴን ነው መኖር የምፈልገው እና ህይወቴን እንድኖር ደግሞ ልትተውኝ ይገባል። ከአብርሃም ጋር እንድሆን የምትገፉኝ በዚህ ልክ የምታስጨንቁኝን ነገር ማቆም መቻል አለባችሁ። እኔና አብርሃም ያለን ነገር እንዳቆመ እንዳበቃለት መቀበል መቻል አለባችሁ። ህይወቴን በነፃነት እንድኖር መተው አለባችሁ ብላ ለእህቷ እያለቀሰች ጭምር ነግራታለች ሩታ። አሁን እንግዲህ ከውስጥ መስመርም እንደደረሰን መረጃና እንደሚነግሩን ከሆነ የሩታ ቤተሰቦችም ሩታ ምን ማድረግ እንደምትፈልግ እነሱ እንደሚፈልጉ ግራ የገባቸው ይመስላል። ምክንያቱም ደግሞ አብርሃምን ማንም ሊያስቆሙ አልቻለም እስካሁን ድረስ በሚያደርገው ነገር እና ከሄርሜላ ጋር በየጊዜው ተቃቅፎ ሲሰማት ምናምን እነዚህ አይነት ቪዲዮዎችን በየጊዜው ይለቃሉ። ተቃቅፈው ነው ሁል ጊዜ የሚታየው ነገር እና ሩታ ለምንድን ነው ከሌላ ሰው ጋር እንድትገናኝ እያደረጉ ያልሆኑት እና ደግሞ እንድትገናኝም የማይፈቅዱት የሚለውን እነሱ ራሱ ምንድን ነው የሚፈልጉት? አብርሃምን እስከ መች ድረስ ነው የሚጠብቁት? ሩታ አብርሃምን መጠበቅ ስታውቁ የሩታ ቤተሰቦች ግን አብርሃምን እየጠበቁት ነው እስካሁን ድረስ ህይወቷ ላይ እንዲመለስ እየጠበቁት ነው። እሷን ከማንም ጋር እንዳትሆን አድርገው አብርሃም ህይወቷ ጋር እንዲመለስ እየጠበቁት ነው ያሉት እና አብርሃም አሁን ያለበት ሁኔታ በቃ ሩታ ነው ባለፈው በልደቷ ቀን ሲመጣ እንደከፋው አይተን ነበረ። ሆኖም ግን ይህ የሱ መከፋቱ ሌላ ነገር እንዲያደርግ አላረገውም፣ ወይም ከሩታ ጋር ያለውን ነገር እንዲያስተካክልና ወደ ሩታ ህይወት በስርዓት እንዲመለስም አላደረገውም እና አብርሃም እያደረገ ያለው ነገር ግራ የሚያጋባ ስለሆነ የሩታ ቤተሰቦችም ድጋሚ የሆነ ቀን አብርሃም ቢመጣ ሩታ ከሌላ ሰው ጋር ሆና አብርሃም እንዳይመለስ የፈሩ ይመስላሉ። እስካሁን ድረስ አብርሃም የሆነ ሰዓት ላይ ይመለሳል፣ ሩታ ግን መጠበቅ አለባት የሚል አቋም ያላቸው እና ይህ ደግሞ ልክ አይደለም። ለሩታም አይምሮም ልክ አይደለም። ሩታም የራሷን ሰው መምረጥ አለባት። አብርሃም ጥፋቱን አምኖ በቶሎ እስካልተመለሰ ድረስ ጥፋቱን አምኖ በቶሎ ቢመለስ ማንም ልጅ ያለውን ሰው ለመለያየት አይፈልግም። ለማንም ደስታ ነው። ለሩታም ቤተሰቦች ብቻ ሳይሆን ለሁሉም ለወዳጆቻቸው በሙሉ ደስታ ነበር። ሆኖም አብርሃም ያን ነገር እያደረገ እስካልሆነ ድረስ ደግሞ ሩታን ተይ አብርሃምን ጠብቂ ሊሏት አይገባም ብለው ከውስጥ መስመር ብዙዎች ሀሳባቸውን ሰጥተውናል። ደስታንም ደግሞ በዛ ልክ ደፋር ያደረገው ነገር ያው የአብርሃም ሁኔታ ነው። አብርሃም ሩታ ላይ እያደረገው ያለው ነገር ደስታ ደፋር እንዲሆን አድርጎታል እና እኔ ከዚህ በኋላ እንደ ሕፃን ልጅ በዚህ ውጣ ከአንቺ ጋር ተደብቄ ምናምን መገናኘት አልፈልግም፣ ላገኝሽ የሚፈልገው እንደ ትልቅ ሰው በግልጽ ነው ብሎ አቋሙን ገልጿል፣ ተናግሯል። ቤተሰቦቿም ጋር ድረስ ሄዶ ይህንን ነገር እንዳወራ ሰምተናል። ከውስጥ የደረሰ መረጃ ከቡታጀራም የደረሱ መረጃዎች እንደዚህ ብለውናል እና ከዚህ በኋላ እንግዲህ አብርሃም በግልጽ ተቀናቃኝ መጥቶበታል ማለት ነው። በግልጽ ቤተሰቦቿን የሚያውቅ ቤተሰቦቿም ከዚህ በኋላ ምንም የማይሉት ተቀናቃኝ አለበት። አብርሃም ቤቱን ትዳሩን ማስተካከል ከፈለገ በግልጽ እና ደግሞ በስርዓትና አግባብ ባለው መልኩ ሳይረፍድበት ማድረግ አለበት እና ብዙዎቻችንም የሩታና የአብርሃምን አንድ ላይ መሆን ሩታን ግን ሳትጎዳ ሰላም ሆና ማየት ብዙዎቻችን እንፈልጋለን። አብርሃም ወደ ህይወቷ ተመልሶ እውነት ትክክለኛውን ሰላም የሚሰጣት ከሆነ የብዙዎችም ደስታ የሚሆነው ሁለቱ አንድ ላይ ሲሆኑ ማየት ነው። ስለዚህ አብርሃም ልቦና ሊገዛ ይገባል እንላለን። ለዛሬ ይዤላችሁ የመጣሁት ይህንን ይመስል ነበር። ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ሰላም ቆዩ።